ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ስቲከር ሱፐር ቻት ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት በተደረገ የእንግሊዝ ፕሪሚየር ሊግ ከኢንተርናሽናል ጨዋታዎች መልስ ትላልቅ አስደናቂ ውጤቶች ተመዝግበዋል። ለሰዓታት በመሪነት የቆዩ ክለቦች ነበሩ። በድጋሚ የሊጉ መሪ ወደ አንደኝነት የተመለሰበት በርካታ ትዕይንቶችን ያየንበት የቅዳሜ ከ8 ሰዓት ተኩል አንስቶ እስከ ምሽት ድረስ አስደናቂ ውጤቶች ተመዝግበዋል። ቼልሲ ከኖቲንጋም ፎረስት በሲቲ ግራውንድ ያደረጉትን ሲቲ በሜዳው ኤቨርተን ያሸነፈበትን ቼልሲ ወደ ኖቲንጋም ፎረስት ተጉዞ ድል የቀናውን እንዲሁም በዚህ ፕሮግራም ደግሞ ሰፋ ባለመልኩ የሚካኤል አርቴታ አርሴናል በክሬቨን ኮቴጅ ከሁለት ተከታታይ ሽንፈት ነጥብ መጣል በኋላ 3 ነጥብ ያገኘበትን ጨዋታ ዝርዝር ጉዳዮችን እንመለከታለን። የዋንጫ ቡድን ጥሩ ባልሆነበትም ጥሩ በሆነበትም ነጥብ ይዞ መውጣት 3 ነጥብ ማግኘት አንዱ የማሸነፊያ መንገድ መሆን አለበት። ጥሩ ተንቀሳቅሶ 3 ነጥብ ማግኘት ለእግር ኳስ ቤተሰብ አዝናኝ ነው። እንደ ቡድን ግን ስኬታማ ለመሆን ጥሩ ባልነበረበትም እንቅስቃሴ 3 ነጥብ ይዞ መውጣት የዋንጫ አሸናፊ ያደርጋል ይላሉ እንግሊዞቹ። ነገር ግን የትናንትናው አርሴናል ከብዙ አቅጣጫ ስንመለከት ደግሞ ጥሩ ሆኖ ከሚገኙ ነጥቦች እንዲህ አይነት ጨዋታ ላይ ደግሞ አንዳንዴ በዋንጫ ካራክተር ድሎችን ማሳካት የቡድኑ የአሸናፊነት ሜንታሊቲ ማስቀጠል ቅድሚያ ሊሰጠው ይገባል። ከአስደናቂ እንቅስቃሴ በርካታ ሙከራ በሁሉም የሜዳ ክፍል ማጥቃት በእንደነዚህ አይነት እንቅስቃሴዎች ላይ ሱፐር ዶሚናንት ሆኖ እያንዳንዱን ጨዋታ ማሸነፍ ስለማይቻል ምክንያቱም ሊጉ ፕሪሚየር ሊግ ስለሆነ እንደ ሌሎች ሊጎች ስላልሆነ ጥንካሬው ከፍ ስላለ የተፎካካሪ ቡድኖች ቁጥር ከሳምንት ሳምንት እየጨመረ ፊክስቸሮቹ ደግሞ ተጋጣሚ በአሸናፊነት በመጣ ቁጥር ተጋጣሚ በበለጠ ተዘጋጅቶ በሚመጣበት የፕሪሚየር ሊግ ፊክስቸር እያንዳንዱን ጨዋታ በከፍተኛ ብልጫና በሚታይ እያንዳንዱ እንቅስቃሴ ላይ ብልጫ ወስዶ 3 ነጥብ ማግኘት አይቻልም በሁሉም ሜዳዎች። ነገር ግን ነጥብ መጣል ሽንፈት ማስተናገድ ትቶ በየትኛውም የጨዋታ መንገድ ሊሆን ይችላል 3 ነጥብ ይዞ መመለስ ግን የዋንጫ አሸናፊ ያደርጋል። እነዚህን ጉዳዮች እስቲ ለያይተን እንመለከታለን። አርሴናል ከረፍት በኋላ በሊያንድሮ ትሮሳርድ ብቸኛ ግብ በክሬቨን ኮቴጅ 1-0 አሸንፎ ተመልሷል። ይህን ጨዋታ እንዴት ተመለከታችሁ? ከረፍት በፊት የነበረው አርሴናል ከረፍት በኋላ የነበረው በጨዋታው ደግሞ ልዩነት ፈጣሪ የነበሩ አስደናቂ እንቅስቃሴዎች ነበሩ። እያንዳንዱ ነጥብ በነጥብ እናነሳለን። የዘንድሮ አርሴናል የማሸነፊያው መንገድ ወደፊት እየገፋበት የሚገኝበት ጥንካሬና የቡድኑ ባላንስን ጠለቅ ብለን እንመለከታለን። ምክንያቱም አርሴናል በዚህን ሰዓት ማሸነፉ ብቻ ሳይሆን በተቃራኒው ግብ የማስተናገዱን ጉዳይ ከጊዜ ወደ ጊዜ ጥንካሬው እየጎላ ጥንካሬው ከፍ እያለ አሁን ስለ ማጥቃቱና ስለ ክፍት ስለሆነ እንቅስቃሴ ማተኮር ያለበት ጊዜ ላይ ያለን ይመስለኛል። ምክንያቱም አርሴናል በዘንድሮ የውድድር ዓመት ከ15 በላይ ግቦችን በሁሉም ውድድሮች አስቆጥሮ ነገር ግን የቡድኑ 56% ግብ የተቆጠረው ከሴት ፒስ መሆኑ በእንዲህ መንገድ በእንዲህ ካራክተር ተጋጣሚን በተለይ በተጠናቀቀው የውድድር ዓመት አርሴናልን ሲፈትኑ የነበሩ ተጋጣሚዎችን በእንደነዚህ አይነት የጨዋታ መንገድ አሸንፎ መውጣት መልካም ሆኖ ሳለ ነገር ግን የቡድኑ ግብ ማምረት በቀጥታ በዚህ ፐርሰንት ደረጃ ከፍ ማለት የለበትም በሴት ፒስ። ምክንያቱም ፕሪሚየር ሊግ የአንዱን ፊክስቸር ቀጣይ ጨዋታ ለመዘጋጀት ክለቦች የሚዘጋጁበት መንገድ ስትራቴጂ በጣም የተለያየ ነው። ከጨዋታ ጨዋታ እያንዳንዱን የነጥብ ጨዋታዎች ትኩረት የሚሰጡበት መንገድ ተጋጣሚ መካከለኛም ሊሆን ይችላል ዝቅተኛም ሊሆን ይችላል ቶፕ 6ም ያለ ክለብ በተጋጣሚ ጥንካሬ ላይ ሰርቶ በመምጣት ከፍተኛ ታክቲካል እንቅስቃሴዎችን በማድረግ እንደነዚህ አይነት የግብ ምንጭ እንቅስቃሴዎች ላይ ካተኮሩ ደግሞ ክፍት የሆነ እንቅስቃሴ ከጊዜ ወደ ጊዜ ግብ የማስቆጠር እድሉ እየቀነሰ ከመጣ
መሀል ላይ በውድድሩ አጋማሽ ላይ እንደነዚህ አይነት ፈተናዎች ሊገጥሙ ስለሚችሉ ሁለቱንም ጎን ለጎን ማስኬድ አንደኛ ፖዚቲቭ ነገር ነው። ነገር ግን አሁን ስለተገኘው 3 ነጥብና እስካሁን ድረስ ስላለው የ8 ሳምንት የፕሪሚየር ሊግ ቆይታ አርሴናል 3 ግብ ብቻ ማስተናገዱ ክፍት ከሆነ እንቅስቃሴ ምንም ግብ አለማስተናገድ ባለፉት ጨዋታዎች ደግሞ ክሊንሺት መጠበቅ ብቻ ሳይሆን ኢላማውን የጠበቀ ሙከራ ሳያስተናግድ መውጣቱ ከፍተኛ የአርሴናል የመከላከል ጥንካሬ ከጊዜ ወደ ጊዜ የላቀ ደረጃ ላይ እየደረሰ ማምጣቱ እንመለከታለን። በዚህ ሪከርድ ከቀናት በፊት ከየትኛው ሚዲያ ቀደም ብለን ከአንድ ሳምንት ቀደም ብለን የሰራነውን የአርሴናል የተከላካይ ስፍራ ጥንካሬን ፕሮግራም ወደ ኋላ መለስ ብላችሁ ብትመለከቱ የራያ የሳሊባና የጋብሪኤል ምስል ባለበት አንድ ጉዳይ አንስተን ነበር። የ2005 የቼልሲ የጆዜ ቼልሲ የተከላካይ መስመር 15 ግብ ብቻ ነበር ያስተናገደው። ነገር ግን አጀማመሩ አሁን አርሴናል እያሳየ በነበረው ካራክተር ላይ አይደለም። አርሴናል በዚህ ጥንካሬው ከቀጠለ ከቼልሲ ያነሰ ግብ አስተናግዶ በ2005 ሪከርድ በሆነ ዝቅተ አነስተኛ ግብ አስተናግዶ በ95 ነጥብ ዋንጫውን እንዳሳከው የጆዜ ሞሪኖ ቼልሲ የተሻለ ቁጥር ይዞ ሊያጠናቅቅ ይችላል። ምክንያቱም ዴቪድ ራያ ከየትኛውም ግብ ጠባቂ በላይ ከተጠናቀቀው የውድድር ዓመት አንስቶ ከፍተኛ ክሊንሺት የጠበቀ ብቸኛ ግብ ጠባቂ ነው። ሁለተኛ ላይ ከሚገኘው ፒክፎርድ እንኳን በ7 ጨዋታ ልዩነት ነው እየመራ የሚገኝ። የ7 ጨዋታ ልዩነት አለ። አርሴናል ከኢንቪንሲብል ስብስቡ ወይም ከዛ ድል ከ2003 እና 4 የውድድር ዓመት በኋላ ለመጀመሪያ ጊዜ ለተከታታይ 2 ጨዋታ ባክ ቱ ባክ ምንም አይነት ኢላማውን የጠበቀ ሙከራ ሳያስተናግድ ይወጣው። አንዳንድ የቡድኑን ካራክተር አሁን ደግሞ 8ኛ ሳምንት ጀምሮ ስንመለከት ያ ያለመሸነፍ ጉዞውን ጠብቆ የሊጉን ዋንጫ ካሳካው አርሴናል ጋር የሚያመሳስሉ በርካታ ጉዳዮችን እየተመለከትን ነው። አንዱ ለተከታታይ ጨዋታ ግብ ማስተናገድ ብቻ ሳይሆን ኢላማውን የጠበቀ ሙከራ እንኳን አርሴናል ለማድረግ አሁን ተጋጣሚ የተለየ ስትራቴጂ ይዞ ማምጣት አለበት እንጂ አርሴናል መሞከሩላ እየከበደ መጥቷል። አይደለም ግብ ማስቆጠር። ለተከታታይ ጨዋታ ደግሞ ያሸነፋቸው የለንደን ተጋጣሚዎች ዌስትሃም እና ኒውካስል በተጠናቀቀው የውድድር ዓመት በሜዳቸውም ፉላም በሜዳው ዌስትሃም ደግሞ በአርሴናል ሜዳ ነጥብ አስጥሎት ሚካኤል አርቴታ ከሁለቱ ቡድኖች ማግኘት ካለበት 6 ነጥብ 1 ነጥብ ብቻ ነው ያሳካው። በዘንድሮ የውድድር ዓመት ግን ከሁለቱም ክለቦች 3 ነጥብ በማግኘት በ6 ነጥብ ነው። ዘንድሮ ደግሞ የሚካኤል አርቴታ አርሴናል መሻሻሉን ከሚያሳዩ ምልክቶች መካከል ከዌስትሃም 3 ነጥብ እንዲሁም ከፉላም 3 ነጥብ በሜዳውና ከሜዳው ውጪ። በሁለቱም የአምና ፊክስቸር ግን አርሴናል ውጤታማ አልነበረም። በሜዳው 1-0 በኒውካስል በዌስትሃም ተሸንፏል። ከሜዳው ውጪ ደግሞ ነጥብ ጥሏል። ያቻ ውጤት ነበር የተመዘገበው። በተጨማሪም ለተከታታይ ጨዋታ ያሸነፋቸው 3ቱን ክለቦች ነው። እንግዲህ አምና ከነዚህ 3 ክለቦች አርሴናል በብቸኝነት ያገኘው ነጥብ 1 ነበር። ኒውካስል፣ ዌስትሃም፣ አሁን ፉላምን ትናንት ምሽት ከነዚህ 3 ተጋጣሚዎች የሚካኤል አርቴታ አርሴናል ያሳካው ነጥብ 1 ነበር። በነዛ 3 ጨዋታዎች ደግሞ ክፍት ከሆነ እንቅስቃሴ እድል የፈጠረው 2 ነው በ210 ደቂቃ ውስጥ። እነዚህን ጉዳዮች ስንመለከት የዘንድሮ አርሴናል ካራክተሩም የጨዋታ ፕላኑ አብዛኛው መንገድ ተለይቶ እንግዲህ ሴንት ጄምስ ፓርክ 2-1 ከመመራት ተነስተው ድል ማድረግ ቻሉ። በሜዳቸው በለንደን ደርቢ ዌስትሃምን ከኢንተርናሽናል ብሬክ በፊት 2-0 አሸነፉ። አሁን በተከታታይ ጨዋታ እንግዲህ በለንደን ክለቦች ላይ ድል መቆናጸፍ ብቻ ሳይሆን መረቡን ሳያስደፍር እንዲሁም ከፉላም ጋር ለመጀመሪያ ጊዜ 2025 ከገባ በኋላ አርሴናል ብቸኛ ቡድን ሆኗል። ምንም አይነት ኤክስጂ 0.00 ሁለተኛ 45 ያላስተናገደ ብቸኛ ቡድን። በአጠቃላይ በጨዋታው ለአንድ ግብ እንኳን የቀረበ ኤክስጂ ሳያስተናግድ የወጣ ብቸኛ ክለብ ሆኗል ለተከታታይ ጨዋታ። ይሄ ታዲያ የሚካኤል አርቴታን አርሴናል በዘንድሮ የውድድር ዓመት አስደናቂ ጥንካሬውን ከምንመለከትበት ትላልቅ የቡድን ጥንካሬዎች አንዱ የተከላካይ ስፍራው የበለጠ ዘንድሮ በተለይ የሚያሳየው ኮንሲስተንሲ አሁን
አርሴናል በጣም ከፍተኛ ሙከራ ተደርጎበት ግብ ሳያስተናግድ የሚወጣ ክለብ አይደለም። ለሙከራዎች ክፍት የሆነ የተከላካይ ስፍራ አይደለም። አሁን ጥብቅ ነው አርሴናል ወደ ፋይናል ሰርድ አንድ ተጋጣሚ ለመግባት የሽግግር ኳሶችን ስፔሶችን ለማግኘት በአርሴናል ዞናል ፕሬሲንግ በጣም ይሄ የሚድ ብሎክ ስትራክቸሩ የሚያስደንቅ ነውና ተጋጣሚ ጫና ለመፍጠር እንኳን ወደ ፋይናል ሰርድ ለመግባት ይቸገራል አይደለም ወደ ሙከራ ለመቀየር እድሎች። እዚህ ላይ ደግሞ የነራያ ጥንካሬ የቡድኑን በበለጠ የቡድኑን አቅም አሳድጎታል። ነገር ግን በተከላካይ ስፍራ ስለ አርሴናል ማንሳታችን ካልቀረ ስለ ሪካርዶ ካሊፊዮሪ መነሳት አለበት። የአርሴናል የተከላካይ ስፍራ ወጥነት እንዲያሳይ የተረጋጋ እንዲሆን ቢልድ አፑ እንዳይረበሽ ማጥቃቱ ደግሞ ከተከላካይ ስፍራ ከዚህ በፊት ተጫዋቹ በፈረመበት የተጠናቀቀው የውድድር ዓመት ስናነሳቸው የነበራቸው ነጥቦች ዘንድሮ እየተመለከትን ከራስ የመጫወቻ ክልል ሆኖ ማጥቃትን ማስጀመር እንዲሁም ኦቨርላፕ የሚያደርግበት ቴክኒክ ደግሞ ታይሚንጉን ጠብቆ ቡድኑን የማያጋልጥ የሱን ፖዚሽን ለመልሶ ማጥቃት ክፍት የማያደርግን የጨዋታ እንቅስቃሴና ሪትም ተከትሎ የሚያጠቃ አርሴናል ቢልድ አፑ እንዳይረበሽ ደግሞ አብዛኛውን የአርሴናል ከራሳቸው የመጫወቻ ክልል ሲወጡ በሱ አማካኝነት የሚወጡበት መንገድ ደግሞ ጤናማ ነው። በተለይ ለትራንዚሽን ኳሶች አመቺ የሆነ ላይን ብሬኪንግ ፓስ እያደረገ አማካዩንም ተከላካዩንም ነፃ የሚያወጣ አስደናቂ ጣሊያናዊ ነው። እንደውም በዘንድሮ የውድድር ዓመት ከየትኛውም የአርሴናል ተጫዋች በላይ ሙከራ ያደረገ ከፍተኛ ቁጥር ያለው የግብ ሙከራ ያደረገ ብቸኛ ተጫዋች ነው። ካሊፊዮሪ 17 ቪክቶር ዮኬሬስ 16 ሙከራ ከአጥቂው በበለጠ ፋይናል ሰርድ ላይ ከፍተኛ ሙከራ ያደረገም ተጫዋች ነው። ስለዚህ የዚህ ጣሊያናዊ ኮንሲስተንሲ ከጉዳት መራቁ በተከላካይ ስፍራ እያሳየ ያለው ቅንጅትና በተለይ የተከላካይ ስፍራው ከኳስ ጋር ያለው መረጋጋት በበቂ ሁኔታ እየመራ የሚገኝ አስደናቂ ጣሊያናዊ ነውና የካሊፊዮሪ ቤስት ሆኖ መጫወትም ከጉዳት መራቅም ለተረጋጋው የአርሴናል የተከላካይ ስፍራ አማራጭ ትልቅ አቅም ሆኗል። ዘንድሮ ካሊፊዮሪ አልተቻለም። ከረፍት በፊትም ኦፍሳይድ ተብሎ ተሻረ እንጂ በግሩም ሁኔታ ትሮሳርድ ኮንትሮል ያደረገውን ኳስ አስደናቂ ግብ አስቆጥሮ ነበር። ግቡ ሳይጸድቅ እንግዲህ ኦፍሳይድ ተብሎ በድጋሚ ምስልም ስንመለከት ኦፍሳይድ የነበረን ኳስ ተሽሮበታል። አስደናቂ ቆይታ ነበረው በሜዳ ውስጥ ከነበሩ ተጫዋቾች ውስጥ ነጥለን ብቃቱ ዩኒክ ከሆኑ እንቅስቃሴዎች መካከል አንዱ የካሊፊዮሪ ነበር። ትናንትና የአርሴናል ዲፌንስ ስትራክቸር የተረጋጋ እንዲሆን ምናልባት አስተውላችሁ ከሆነ ወደ መጨረሻ ደቂቃ አዳማ ትራውሬን በካሊፊዮሪ በኩል ጫና ለመፍጠር ማርኮስ ሲልቫ ቀይሮ ካስገቡ በኋላ 5 ድሪብሎችን ሞክሮ ከአምስቱ አንዱንም አላሳካም። በነገራችን ላይ 4ቱ የመከኑት በሪካርዶ ካሊፊዮሪ አማካኝነት ነው። ቴክኒካሊ ስለሚከላከል አግሬሲቭ በመሆን ወይም ፋውል በማብዛት አይደለም። ከተጋጣሚ ተጫዋች ጋር የአንድ ለአንድ ግንኙነት የሚያደርገው ኢንተርሰፕት የሚያደርግበት ቴክኒክ የተለየ ነውና በዘንድሮ የውድድር ዓመት ስለ አርሴናል የተከላካይ ስፍራ ካነሳን የካሊፊዮሪ አስተዋጽኦ፣ የቲምበር ጥንካሬ፣ የሁለቱ አብሮ በጋራ ረጅም ጊዜ መጫወት፣ ራያ ደግሞ በብቃቱ ከፍታ ላይ መገኘት ለሚካኤል አርቴታ እንግዲህ በተከላካዩ ስፍራ ምንም አይነት ኮሽታ ሳይፈጠር ከ11 ጨዋታ በ8ቱ ብቸኛ ቡድን ነው ክሊንሺት የጠበቀ። የትኛውም ቡድን በአምስቱም ትላልቅ ሊግ ከ11 ጨዋታ 8 ክሊንሺት የጠበቀ የለም። እስከ ትናንትና ድረስ ከአርሴናል ያነሰ ግብ ያስተናገደው ብቸኛ ክለብ በአምስቱ ትላልቅ ሊግ ሮማ ነበር። ትናንትና በኢንተር መሸነፉን ተከትሎ 3ኛ ግብ አስተናግዷል። 2 ግብ ብቻ ነበር ያስተናገደው። እንግዲህ በስተመጨረሻም ሮማም ከአርሴናል ጋር እኩል ሆኗል። አርሴናል ግን ለመጨረሻ ጊዜ በሊጉ ግብ ያስተናገደው ከኒውካስል ጋር ነበር። ይሄ የቡድኑን ጥንካሬ በዘንድሮ የውድድር ዓመት ከምንመለከትበት ሌላኛው አስደናቂ የውድድር ዓመት ነው። በአርሴናል የ139 ዓመት የክለቡ ቆይታ ውስጥ ከ8 የፕሪሚየር ሊግ ጨዋታ ለመጀመሪያ ጊዜ ነው በታሪክ 3 ግብ ብቻ ያስተናገደው። ለመጀመሪያ ጊዜ አርሴናል በክለቡ ታሪክ በ139 ዓመት ውስጥ አስደናቂው አጀማመር ይሄ ነው።
ክለቡ በብቸኝነት ከአምስቱም ትላልቅ ሊግ አሁን ሮማና አርሴናል እኩል ሆነዋል። 3 ግብ ብቻ ነው ያስተናገደው። ለየት የሚያደርገው አርሴናል አንድ ግብ ነው ክፍት ከሆነ እንቅስቃሴ የተቆጠረበት፣ አንድ ግብ ብቻ ሃላንድ ያስቆጠራት። የተቀሩት 2 ግቦች ከቆሙ ኳሶችና ክሮስ ኳስ ስለነበር የቡድኑ ክፍት ለሆነ እንቅስቃሴ ራሱን የማያጋለጥ ጠንካራ የመከላከል ስትራክቸር ያለው ቡድን ነው። እስቲ ግቧን ስትቆጠር ስለነበረው እንቅስቃሴና አንዳንድ የተጫዋቾችን የግል ብቃት ነጥለን እናንሳ። በተለይ የግቡ መነሻ ነው ቡካዮ ሳካ ነው። የመጨረሻዋን ኳስ የገጨው ደግሞ ጋብሪኤል ማጋሌሽ ነበር። ከዛም በኋላ ትሮሳርድ ተደግፎ አስቆጥሮ እንግዲህ አርሴናል መሪ ሆነ። ከዛም በኋላም ከዛ በፊትም አንድም ኢላማውን የጠበቀ ሙከራ ሳያስተናግድ ነው የወጣው። እንደውም ባለሜዳው የተወሰኑ ደቂቃዎች ላይ መነቃቃት ያሳይ ነበር። ነገር ግን የአርሴናል ኮንትሮል በጨዋታው ጌም ማኔጅመንቱ የሚያስደንቅ ነበር። ምንም አይነት መረበሽ ሳይፈጠር እዚህ ሜዳ ላይ አምና አርሴናል ቀዳሚ መሆን ችሎ ነው ዋጋ የከፈለው። ይቅርታ የዛሬ 2 ዓመት ቀዳሚ መሆን ችሎ ከኋላ ተነስቶ ነበር ፉላም 2-1 ያሸነፈው። አምና ፉላም ቀዳሚ ሆነ። ዊሊያም ሳሊባ ጨዋታው ሊጠናቀቅ አካባቢ አቻ አደረገ። ከዛም በኋላ ግን ማስቆጠር አልቻለም። ነገር ግን በዘንድሮ የውድድር ዓመት ካየነው ጥንካሬና በፉላም አይነት ቡድን አርሴናል ማሳየት ያለበት ካራክተር ፉላምን ራሱ መስሎ መምጣት ወይም ያን ቡድን ለማስከፈት ተደጋጋሚ የሆነ የአንድ አይነት እንቅስቃሴ ከማድረግ በባህሪ ተቀራራቢ የሆነ የታክቲክ ባህሪ ይዞ መምጣት ነው። ምክንያቱም ፉላም በሊጉ ከሚገኙ ክለቦች ከሴት ፒስ አነስተኛ ግብ የሚያስተናግድ ክፍት ከሆነ እንቅስቃሴ እድሎችን ብዙ የማያስተናግድ ክለብ፣ ጥብቅ የሆነ የሎው ብሎክ ስትራክቸር ያለው ጥንቃቄን የሚመርጥ አግሬሲቭ የሆነ ክለብ ነው። በተመሳሳይ ባህሪ ነው የሚካኤል አርቴታ አርሴናል ተጋጣሚውን በሜዳው የገጠመው እና በደንብ አይታችሁ ከሆነ አርሴናል ኦቨር ፕሬስ አያደርግም። እንዳለፉት ጨዋታዎች ፋይናል ሰርድ የፉላምን ፕሬሲንግ ለማስጀመር ተጫዋቾች በርካታ ሩጫዎችን ሲያደርጉ ወይ ፕሬስ ሲያደርጉ በአንድ ለአንድ ግንኙነት ፋይት ሲያደርጉ አንመለከትም። ነገር ግን ልክ ወደ ሚድ ሰርድ ከመጡ በኋላ ስፔሶችን በማሳጣት ኳሱን ከነጠቁ በኋላ ዝግ ባለ ቴምፖ ረጋ ባለ እንቅስቃሴ ጨዋታዎችን ይጀምራሉ። ግብ ለማስቆጠር ደግሞ የመረጡበት መንገድ ከተወሰኑ ደቂቃዎች በኋላ የቡካዮ ሳካ ወደ መሀል የሚደረጉ እንቅስቃሴዎች በከፍተኛ ሁኔታ ብሎክ እየተደረጉ ስለመጡ አርሴናል ክፍት ከሆነ እንቅስቃሴ አግሬሲቭ ሆኖ ከመሞከር ይልቅ በተደጋጋሚ ያሉትን የግብ ምንጮች የግብ አማራጮችን መሞከር ነበር። በዚህ መንገድ ጋብሪኤል የነካትን ኳስ ትሮሳርድ አስቆጠረ። ጋብሪኤል ማጋሌሽ ከፈረመበት ጊዜ አንስቶ በፕሪሚየር ሊጉ 2020-21 የውድድር ዓመት ከተከላካይ ስፍራ ተጫዋቾች 20 ግብ ላይ በቀጥታ ተሳታፊ የሆነ የትኛውም ተጫዋች የለም ከሴንተር ባኮች 18 ግብ። የትናንትናው ደግሞ ለተጫዋቹ 2ኛ አሲስት ነበር በጨዋታው። ይሄ አስደናቂ ቁጥር ነበር የተመለከትነው። ነገር ግን የጨዋታው ኮከብ ስለተባለው ሰሞኑን ስለ አርሴናል ተከላካይ ተወያየን። የተከላካይ ክፍሉን ጥንካሬ ትናንትና በድጋሚ አስተዋልን። አንድ ሳምንት ባልሞላው ጊዜ ውስጥ ነው በርካታ አድማጮች በተሳተፋችሁበት ፕሮግራም ስለ አርሴናል የተከላካይ ክፍል ጥንካሬና ዘንድሮ አርሴናል ላይ ግብ ለማስቆጠር የሚቸግር የቡድን ስትራክቸር ነው አርሴናል ይዞ የቀረበው። የትኛውም ቡድን አርሴናል ላይ በቀላሉ ግብ ያስቆጥራል ብሎ ማሰብ የማይታሰብ ነው። የቡድኑ ጥልቀት፣ የመከላከል ስትራቴጂና እያሳያለው ባህሪ ቀጣይነት ሊኖረው እንደሚችል አንዳንድ ዋስትና የሚሰጡ በርካታ ነጥቦች አሉ ሌሎች ክለቦች የሌሏቸው ብለን አንስተን ተወያየን። እንደገና ለሁለት ተከታታይ ጨዋታ ሙከራ ሳያስተናግድ ኢላማውን የጠበቀ ከ2003 እና 4 የውድድር ዓመት በኋላ ያጠናቀቀበት 90 ደቂቃ ነበር። በተጨማሪም ግን ከ3 ቀን በፊት ስለ ቡካዮ ሳካ አንስተን ተወያይተን ነበር። 200ኛውን የፕሪሚየር ሊግ ጨዋታ ሲያደርግ 100ኛውን የግብ ተሳትፎ ባደረገበት የዌስትሃሙ ጨዋታ የማች ዴይ ላይቭ ፕሮግራም የሚያቀርቡ የቢቢሲ የቶክ ስፖርት አዘጋጆች አንዳንድ ሐሳቦችን ሲያነሱ ነበር። ሳካ 100% አላገገም ወይ 100% ሪከቨር አላደረገም
የቀድሞውን የሳካ ያሻርፕ የሆነውን ተጫዋች ዘንድሮ እያየን አይደለም ለሚሉት ተገቢው ማስረጃ ይዘን መተን ስንወያይ ነበር። ከ3-4 ቀን በፊት የሳካን ፕሮግራም የሰራ ነው። ወደኋላ መለስ ብላችሁ መመልከት ትችላላችሁ። ይሄ ተጫዋች ከጉዳት እንደመጣ ተጫዋች አይደለም ሜዳ ውስጥ የሚንቀሳቀሰው። አንደኛ ፔኔትሬሽኑ የሚያስገርም ነው። ከኳስ ጋር ያለው ቆይታ በቀላሉ የሚነጠቅ ተጫዋች አይደለም። የድሪብል ስኪሉ ደግሞ ዘንድሮ ከአምናው በብዙ ርቀት የተሻለ ነው። ለፋውሎች አሁን የሚጋለጥበት እንቅስቃሴ የለም። ራሱን መጠበቅና በተለይ ይሄ ተጨማሪ ሰከንዶችን ኳስን የሚያቆይበት መንገድ ከቀነሰ ሳካ ሻርፕ የመሆኑ ጉዳይ ይሄ የሚያጨቃጭቅ ወይ ለክርክር የሚቀርብ አይደለም ከተገቢው በላይ። ዘንድሮ ደግሞ የተጫዋቹን የሜዳ ውስጥ እንቅስቃሴ ኃላፊነቱን የሚቀንሱ ከዚህ በፊት የነበረውን ጫና በአግባቡ የሚጋሩ ቴክኒካሊ ከፍ ያሉ የነኢዚ አይነት ተጫዋቾች መምጣታቸውና የዙቢመንዲ ተደጋጋሚ የማይቋረጥ ፓሶች ደግሞ ሳካን በሜዳ ውስጥ ባለው እንቅስቃሴ ከሪትም እንዳይወጣ ወይም ኳሶች በዘገዩ ቁጥር ተጫዋቾች እየዛሉ ነው የሚመጡት ሜዳ ውስጥ በበቂ ሁኔታ በተደጋጋሚ ኳሶችን ባገኙ ቁጥር ግን ጥረታቸው ሙከራቸው ከፍ ይያለ ነው በዛው ልክ የሚቀጥለውና የሳካ የምሽቱ ጨዋታ ከጃክ ግሪሊሽ የ2022 ምርጡ ጃክ ግሪሊሽ ጋር የሚያነጻጽር በርካታ ቁጥሮች ይወጡ አስደናቂ ቴክኒኩም ማለት ነው። በአንድ ጨዋታ ጃክ ግሪሊሽ ብቻ ያሳካው በ2020 ምርጡ ጃክ ግሪሊሽ ወይም ለሲቲ ለመዘዋወር ካበቁት ብቃቶች መካከል አንዱ የውድድር ዓመት የነበረውን የግሪሊሽን ብቃት ያየንበትን ኳሊቲ አሁን እየተመለከትን ነው። ይሄ በአንድ ተጫዋች ስታንዳርድ ወይም እድሜው እየበሰለ ከፍ ያለ በመጣ ቁጥር የሚያሳየው ባህሪ ነው። አስደናቂ የሜዳ ውስጥ ቆይታ ካለፉት ጨዋታዎች ይልቅ ካሁን በኋላ ለሚመጣው ጨዋታ የሳካ አስተዋጽኦ ዘንድሮ በየተለየውን ሳካ እናያለን ስንል የነበረው ለዚህ ነው። የመጀመሪያው ነጥብ አንድ ተጫዋች እስካሁን ድረስ በፕሪሚየር ሊጉ በ90 ደቂቃ በአንድ ጨዋታ ብቻ በተለይ በሊጉ የመጀመሪያ 10 ጨዋታ የትኛውም ተጫዋች ባለፉት 15 ዓመት ውስጥ አድርጎ ማያውቀውን ሪከርድ ነው ትናንት ምሽት ይሄ ተጫዋች አስመዝግቦ የወጣው። ባለፉት 15 ዓመት በዚህ ሊግ ትላልቅ ቴክኒካል ተጫዋቾች በክንፍ በኩል በተመሳሳይ ቦታ የሚጫወቱ አስደናቂ ታለንት ያላቸው ተጫዋቾች አልፈዋል። ነገር ግን የሳካን አይነት ቁጥር አላስመዘገቡ። በመጀመሪያ 10 ጨዋታ በሙሉ የሊግ ጨዋታ ግን ጃክ ግሪሊሽ ነበር ለመጨረሻ ጊዜ በ2020 ይሄን ሪከርድ ማሳካት የቻለው። የመጀመሪያው እንግዲህ 5 እና ከዛ በላይ ቻንሶችን በአንድ ጨዋታ ክሬት በማድረግ ሳካ 6 ቻንስ ነው ክሬት ያደረገው፣ ግሪሊሽ 5 ቻንስ በወቅቱ ማለት ነው። 5 እና ከዛ በላይ የአንድ ለአንድ ግንኙነቶችን ማሸነፍ ወይም የተጋጣሚን ተጫዋች ሳካ 7 ጊዜ ድሪብል ሞክሮ 6ቱን አሳክቷል በትናንት ምሽቱ ጨዋታ። ግሪሊሽ በተመሳሳይ 6 ነበር ድሪብል በአንድ ጨዋታው በ2020 ማሳካት የቻለው። ሳካ በጨዋታው 5 ፋውሎችን አሸንፏል በትናንትናው ጨዋታ። ግሪሊሽ ግን 4 ፋውል ነበር በ2020 ይሄን ሪከርድ የያዘበት አንድ ጨዋታ ይሄን ሪከርድ ያሳካው። ለየት የሚያደርገው ግን ከግሪሊሽ በተሻለ ሪከርድ ሳካ የትናንትናውን ጨዋታ ያጠናቀቀበትና የጨዋታው ኮከብ የተባለበት ሌሎች ሪከርዶች ነበሩ። ለምሳሌ 14 ዱዌሎችን ያሸነፈ ብቸኛ ተጫዋች ነው። ባለፉት 8 የውድድር ዓመት ውስጥ አንድ የክንፍ ተጫዋች ወይም ፋይናል ሰርድ የሚገኝ የአታኪንግ ተጫዋች ዊንግም ሊሆን ይችላል ስትራይከርም ሊሆን ይችላል 14 ዱዌሎችን ያሸነፈ የለም። ብቸኛ ቡካዮ ሳካ ማለት ነው። እንዲሁም በተጋጣሚ የመጫወቻ ቦክስ ውስጥ 13 ጊዜ በመንካት በጨዋታውም ብቸኛ ተጫዋች ነበር። 10 ጊዜ ፖሴሽን ያሸነፈ ተጫዋች የለም። በዘንድሮ የውድድር ዓመት ብቻ ሳይሆን 2025 ከገባበት የውድድር ዓመት አንስቶ እንደ ሳካ በአንድ ጨዋታ 10 ፖሴሽኖችን ያሸነፈ ተጫዋች የለም። ይሄ ማለት በፋይናል ሰርድ ባሉ እንቅስቃሴዎች ነው እንጂ ከአማካይ ስፍራ ለምሳሌ ሞሲ ካሴዶ ካልተሳሳትኩ አምና 16 በአንድ ጨዋታ ዱዌሎችን ያሸነፈ ብቸኛ ተጫዋች ነበር። ነገር ግን ከፊት መስመር ከሚጫወቱ ተጫዋቾች ነው 14 ዱዌሎችን በማሸነፍ እንዲሁም 6 ቢግ ቻንሶችን ክሬት በማድረግ 6 ጊዜ የአንድ ለአንድ ግንኙነቶችን 7 ድሪብል ሞክሮ 6ቱን በማሸነፍ
የተሳካለት 90 ደቂቃን በማሳለፍ ነው የጨዋታው ኮከብ የተባለው። እንዲሁም የተጋጣሚን ተጫዋች በአራት የድሪብል ቴክኒክ ሁለት ተጫዋቾችን በመቀነስ በትናንትናው ጨዋታ የራሱንም የጨዋታውን አስተዋጽኦ ሲያበረክት ነበር። 14 ክሮሶችን አድርጓል። ከ14ቱ ነው እንግዲህ 6 ቻንሶችን ክሬት ያደረገው። ከ6ቱ አሁን አርሰናል ያስቆጠረው አንድ ነው። እዚህ ጋር ነው ትልቁ ጥያቄ የሚነሳው። የሳካ አስተዋጽኦ የተጫዋቹ ኳሊቲ በዚህ ደረጃ ከፍ ካለ ቡድኑ ከሱ የሚያገኘውን አገልግሎት ደግሞ በቀጥታ የማስቆጠር ትልቅ ኃላፊነት አለበት። አሁን ድሉን ለማጣጣል ወይም ድሉን ለመሸፋፈን አይደለም። አንድ ቡድን ክፍት ከሆነ እንቅስቃሴ የሚያስቆጥረው የግብ ቁጥር ከፍ ባለ ቁጥር ኮንሲስተንሲው ቡድኑ ከጨዋታ ጨዋታ የማሸነፍ እድል ከፍ እያለ ይመጣል። ነገር ግን አምና የምታስታውሱ ከሆነ ልክ የመጀመሪያ ዙር አርሰናል በበርካታ ጉዳቶች ከመጠቃቱ በፊት የነጥብ የውጤት መሸራተት የብቃት መውረድ ከመስተዋሉ በፊት ክለቡ በተከታታይ ሲያሸንፍባቸው የነበሩ ጨዋታዎችን ወደኋላ መለስ ብለን ብንመለከት የሴት ፒስ ኳሶች ይበዙ ነበር። ለምሳሌ እስከ 300 ደቂቃ ድረስ ክፍት ከሆነ እንቅስቃሴ አንድ ኢላማውን የጠበቀ ሙከራ ሳይሞክር ነገር ግን ተከታታይ ጨዋታዎችን ሲያሸንፍ ከሴት ፒስ የተገኙ ድሎች ነበሩ። እነዚህ እንቅስቃሴዎች ደግሞ ቡድኑ አዳፕት እያደረገ ከመጣ ከአጥቂው የሚፈለገውን ሚና የሚካኤል አርቴታ ቡድን አያገኝም ማለት ነው። ይሄ አጥቂ ደግሞ እንደምታውቁት ክፍት ከሆነ እንቅስቃሴ የሚፈጠሩ ቻንሶችን በማስቆጠር ነው የሚታወቀው። አሁን ክፍት ከሆነ እንቅስቃሴ ቡድኑ በቂ ምርት ማምረት የሚችል ከሆነ እና ተደጋጋሚ ሙከራዎችን በዚህ የጨዋታ መንገድ የሚያደርግ ከሆነ ይሄ ተጫዋች ግብ ማስቆጠሩ አይቀርም። ምክንያቱም ሴት ፒስ ዋስትና የለው። የላሊጋ ቢሆን ሴት ፒስ ዋስትና ሊኖረው ይችላል። ቡንደስሊጋ ቢሆን በተመሳሳይ ዋስትና ሊኖረው ይችላል፣ ሊጋ ቢሆን። ነገር ግን ፕሪሚየር ሊግ እና ሴሪያ ላይ ሴት ፒስ ዋስትና የለው። ምክንያቱም በፕሪሚየር ሊግ እና በሴሪያ መካከል አንድ የሚያመሳስለውን ባህሪ እዚህ ጋር ለማንሳት የተጋጣሚ የአብዛኛው ክለብ የኋላ መስመር ተከላካዮች ቁመት በአማካይ የሁለቱ ሊግ 1 ሜትር ከ85 ሴንቲሜትር ነው። ትናንትና በነበረን ቅድመ ጨዋታ ትንተና ይሄን ጉዳይ አንስተን ነበር። ረጃጅም ተከላካዮችና ከሴት ፒስ የሚገኙ ኳሶችን ቡድኖች አድቫንቴጅ ለመውሰድ ይሄን የጨዋታ መንገድ ይሄን የጨዋታ ስትራቴጂ ይጠቀማሉ። በፈለገ ረቂቅ የሴት ፒስ ዝግጅት አርሰናል ተጋጣሚ ላይ ግብ ለማስቆጠር ተዘጋጅቶ ቢመጣም የሊጉ ጥንካሬ የአንድን ቡድን የማሸነፊያ መንገድን ካራክተሩን እየተላመዱ ከመጡ በኋላ ክለቦች ይህን ስትራቴጂ በደንብ ነው የሚያጠኑት። አምና አንድ ቡድን የሚያሸንፍበት መንገድ ዘንድሮ የሚደግም ከሆነ ያን ስትራቴጂ አዳፕት አድርጓል። ስለዚህ ያን ስትራቴጂ ተጋጣሚ ቀጣይ ጨዋታ ላይ ሲዘጋጅ አርሰናል ግቦችን ከየትኛው ፖዚሽን ላይ ከየትኛው የመጫወቻ ኤሪያ ላይ ነው መነሻ የሚያደርገው የሚለውን ትኩረት አድርገው እዛ ኤሪያ ላይ ፎከስ ማድረግ ሲጀምሩ ደግሞ ቡድኑ ወደ ክፍት እንቅስቃሴ ባህሪ ሲመጣ ካራክተሩን ተላቋል። አዳፕት ለማድረግ ተጨማሪ ጊዜ ያስፈልጋል ማለት ነው። ስለዚህ ክፍት ይሄ የሴት ፒስ ነጥብ መሰብሰብ ዋስትና የለውም። ግን ለምሳሌ አምና እዚህ ሜዳ ላይ ነጥብ ማጣቱ ዘንድሮ ከዚህ ሜዳ ነጥብ ማግኘቱ ደግሞ ከአምናው ዘንድሮ ቡድኑ የተሻሻለበት ነጥብ ቢባል የአምናውን ተጋጣሚ ዘንድሮ ያሸነፈበት መንገድ አምና ነጥብ የጣለበት አምና ማግኘት ካለበት 9 ነጥብ ከነዚህ 3 ጨዋታዎች 1 ነጥብ አግኝቶ ዘንድሮ ከ9 ማሳካቱ ይሄ የሚካኤል አርቴታ የቡድን ጥንካሬ ያሳያል። ግን የማሸነፊያ መንገዱ ዋስትና የለው። ዋስትና የሚኖረው ቀደም ብሎ ስናነሳ ስለነበሩ ስለ ዳይሬክት አታክና ቀጥተኛ ፍሎ ከተነሳ በዚህ ደረጃ የሳካ አስተዋጽኦ ታይቶ በማይታወቅ አስደናቂ ቁጥሮች ከታጀበ አርሰናል በጨዋታ ቢያንስ በትናንት ነው በሳካ ብቃት ከሆነ በ3 ግብ ወይ 4 ግብ ማስቆጠር አለበት በተገኙ የሳካ የማጥቃት እንቅስቃሴዎች። ይሄ የቡድኑን ክፍት የሆነ እንቅስቃሴ ካራክተርን ከወዲሁ አዳፕት አለማድረጉን ከሚጠቁሙ ጉዳዮች መካከል አንዱ ይሄ ነው። ምክንያቱም ከ50% በላይ አርሰናል ግብ ከሴት ፒስ ከሆነ ጤናማ አይደለም። ከ50% በላይ መሆን ያለበት ክፍት ከሆነ እንቅስቃሴ ነው። ምክንያቱም አምናም ቡድኑ በተመሳሳይ ካራክተር ይታማ ነበር። ከዛም በኋላ የነ ሃቨርት መጎዳት የነ ጋብሪኤል መጎዳት እንዴት ቡድኑ ላይ በቀጥታ የሴት ፒስ ኳስ ላይ
ተጽዕኖ እንደፈጠረ አይተናል። ወደ መጨረሻ አካባቢ እንዲህ አይነት ጉዳዮች ከወዲሁ የሚካኤል አርቴታ ያን ፍሎ ያን ቅንጅት የነሳካን የሜዳ ውስጥ እንቅስቃሴ ፍሬ አፍርቶ በነጊዮከሬስ ግብ መታጀብ አለበት እና ድሉ አስፈላጊ ነው። የማሸነፊያው መንገድ ግን ከጊዜ ወደ ጊዜ የሴት ፒሱ ድል ከፍ እያለ መምጣቱ ያው ፍጹም ቅጣት ምትን ጨምሮ ነው። ሴት ፒስ ሲባል ኮርና ወይም ቅጣት ምት ብቻ አይደለም፣ ፍጹም ቅጣት ምትንም ያካትታል። በአጠቃላይ በዘንድሮ የውድድር ዓመት ለምሳሌ አነስተኛ ግብ ያስቆጠረው መግቢያችን ላይ እንዳነሳ ነው አነስተኛ ግብ ያስተናገደ 3 ግብ አርሴናል ነው። አነስተኛ ኤክስጂ ያስተናገደ ክለብም አርሴናል ነው 4.83። በነገራችን ላይ ሁለተኛ ላይ ከሚገኘው ቡድን በእጥፍ ነው የሚካኤል አርቴታ ቡድን የሚያንሰው። ሁለተኛ ደረጃ ላይ የተቀመጠው ቡድን ያስተናገደው ኤክስጂ 9.86 ነው። አርሴናል ግን 4.83 በአማካይ 0.5 እንኳን ኤክስጂ ያስተናግድ። ይሄ ምን ያክል የቡድኑ የመከላከል ጥንካሬ ካለፉት ጊዜያት ከፍ ብሎ ማምጣቱን ነው የሚያሳየው። በአምስቱ ትላልቅ ሊጎች ከየትኛውም ተጋጣሚ በላይ አነስተኛ ቢግ ቻንስ ያስተናገደ ብቸኛ ቡድን በነገራችን ላይ አርሴናል 5 ቢግ ቻንስ ብቻ ነው ያስተናገደው። ይሄ ማለት በአንድ ጨዋታ ብቻ አይደለም፣ በሁለት ጨዋታ እንኳን አርሴናል ቢግ ቻንስ ክሬት ለማድረግ ይቸግራል ማለት ነው። በ180 ደቂቃ እንኳን ቢግ ቻንስ ክሬት የመደረጉ እድል 50-50 ነው፣ አይደለም በአንድ ጨዋታ። ይሄ የቡድኑ ሌላኛው በዘንድሮ የውድድር ዓመት ሊነገር የሚገባ ትልቁ ጥንካሬ ነውና ከአርሴናል ደግሞ አንድ የተለየው የቡድኑ ካራክተር ዘንድሮ በ8 ጨዋታ አርሴናል ላስቆጠራቸው ግቦች መነሻ የሆኑት ወይም በሁሉም ውድድሮች ከተመለከትን 10 ተጫዋቾች ነው የተሳተፉት። የግብ ምንጩ ሙሉ ቡድኑን ያካለለ መሆኑን ደግሞ የተሻለ ነው። አንድ ተጫዋች ላይ ወይ ውስን ተጫዋቾች ላይ ጥገኛ ለመሆኑ የቡድኑን ካራክተር ነው ያሳይ። ይሄ በጣም ፖዚቲቭ የሚባለው ሁሉም ተጫዋች ግብ ላይ የመሳተፍ እድሉ ሰፊ ነው። ይሄ ነው አንድ ቡድን በተቀናጀ ሁኔታ ከጊዜ ወደ ጊዜ ከሚያሳየው እድገት መካከል የትኛውም ተጫዋች ግብ የማስቆጠር እድል አለው ማለት ነው። ምክንያቱም የኮሬስ 3 ግብ አስቆጥሯል፣ ዙቢመንዲ 2 ግብ፣ ቲምበር 2 ግብ፣ ሳካም በተመሳሳይ 2 ግብ፣ ማርቲኔሊ፣ ጋብሪኤል፣ ራይስ፣ ካሌፊዮሪ እንዲሁም ሜሪኖ እና ትሮሳርድ እነዚህም ተጫዋቾች ግብ አስቆጥረዋል። ይሄን ስንመለከት አርሴናል ከሁሉም ተጫዋቾች ግብ ያገኛል። ቤንች ላይም ካለው ተቀይሮ ከሚገባው ሜዳ ውስጥም በቋሚነት ከሚሰለፈው ተጫዋችና አርሴናል በአስደናቂ ውጤት እንደተጓዘ ነው። ይሄ የሚያስገርም የዘንድሮ የውድድር ዓመት የአርሴናል የመጀመሪያ 11 ጨዋታ በሁሉም ውድድሮች በ8ቱ ግብ ያላስተናገደም ብቸኛ ቡድን ሆኗል። ይሄ ደግሞ በተለየ ሁኔታ የሚካኤል አርቴታን የዘንድሮ የውድድር ዓመት በተሻለ ደረጃ 2005 የጆዜ ሞሪኖ ቼልሲ ያደረገውን ጥንካሬ አርሴናል በተሻለ ሁኔታ በተሻለ አጀማመር እያደረገ ነው። አሁን ደግሞ በ17 ነጥብ በ19 ነጥብ በሊጉ አናት ላይ በመቀመጥ ከተከታዩ ማንቸስተር ሲቲ በ3 ነጥብ ከሻምፒዮናው ሊቨርፑል በ4 ነጥብ በመራቅ እንግዲህ የአንደኛነትን ስፍራ በመያዝ ይህን ሳምንት አጠናቋል ማለት ነው። አስደናቂ ውጤት በሊያንድሮ ትሮሳርድ ብቸኛ ግብ የሚካኤል አርቴታ አርሴናል በሌላ ባህሪ ብዙም ለውበትና ለአስደናቂ እንቅስቃሴ ትኩረት ባልሰጠ የተገኘውን አጋጣሚ በመግደል አስፈላጊውን 3 ነጥብ እንደ ቡድን እንደዚህ አይነት ካራክተር መያዙ ደግሞ ሻምፒዮና የሚሆን ቡድን በእንደነዚህ አይነት ፈታኝ ጨዋታዎች አስፈላጊውን 3 ነጥብ ወስዶ ቀጣይ ስትራቴጂዎችን ይዘጋጃል። ስለዚህ የሚካኤል አርቴታ ቡድን በዚህ አይደንቲቲ እንግዲህ ወሳኙን 3 ነጥብ አምና ባጣበት ስቴዲየም ካቻምና በተሸነፈበት ስቴዲየም በሶስተኛ ዙር እንግዲህ ድል በማድረግ ከ2003 እና 4 የውድድር ዓመት በኋላ ከኢንቪንሲብል አርሴናል በኋላ ለመጀመሪያ ጊዜ ለሁለት ተከታታይ ጨዋታ ምንም አይነት ኢላማውን የጠበቀ ሙከራ ሳያስተናግድ የወጣበት ሌላኛው ጨዋታ ነበር። አስደናቂ ውጤት፣ ጣፋጭ 3 ነጥብ መድፈኞቹ አሳክተው ተመልሰዋል። በአርሴናል እና በፉላም በክሬቨን ኮቴጅ ጨዋታ ይህን ይመስላል ያደረግነው ቆይታ። ከዚህ ፕሮግራም በመቀጠል ሌላኛው የለንደን ክለብ
ወደ ሲቲ ግራውንድ ተጉዞ 3-2 ያሸነፈበትን የቼልሲና የኖቲንግሃም ጨዋታ እንዲሁም በሜዳው ማንቸስተር ሲቲ ኤቨርተን 2-2 ስላሸነፈበትም ጨዋታ ይዘን የምንመጣው ፕሮግራም አለ። ዛሬ የሚደረገውን ትልቁን ጨዋታ የሊቨርፑልና የማንቸስተርንም በተመሳሳይ ጊዜና ሰዓቱን ጠብቀን ወደ እናንተ ይዘን እንመጣለን። ላይክ ማድረጋችሁ እንዳትረሱ። አዲስ የሆናችሁ ሰብስክራይብ በማድረግ ይህንን ፕሮግራም ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በቼልሲ ድል እስከምንመለስ ድረስ ሰላም ቆዩ።